በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን ሰላም እግዚአብሔር በያላችሁበት ከእናንተ ጋር ይሁን። እንኳን ለታላቁ ጾማችን ለዐቢይ ጾም በሰላም አደረሰን አደረሳችሁ። እንደሚታወቀው ኦርቶዶክሳዊት ቅድስት ተዋሕዶ ቤተክርስቲያናችን እኛ ክርስቲያኖች እንድንጾማቸው በረከትን እንድናገኝባቸው በስርዓት ሰርታ ወስና የሰጠችን 7 አጽዋማት አሉ። ከነሱ ከ7ቱ አጽዋማት መካከል ደግሞ አንዱ ታላቁና አምላካችን ፈጣሪያችን ኢየሱስ ክርስቶስ ጾሞ ለኛ ለክርስቲያኖች እንድንጾመው የሰጠን ታላቁን ዐቢይ ጾምን በቀጣይ ለመጾም እንጀምራለንና ጾሙን ምክንያት በማድረግ እያንዳንዱን ሳምንታት ያላቸውን ስያሜ ያላቸውን ምስጢር ምንድነው የሚለውን ወደፊት የምንመለከተው የምናየው የምንማማር ይሆናል። እንግዲህ የመጀመሪያው ሳምንት ዘወረደ ተብሎ ነው የሚጠራው። እሱን ምክንያት በማድረግ ዘወረደ ማለት ምን ማለት ነው፣ በውስጡ የያዘው ምስጢርስ ምንድነው የሚለውን ቅዱሳት መጻሕፍትን ምስክር በማድረግ ለተወሰኑ ደቂቃዎች የምንማማር ይሆናል። አርማስ ሚዲያን ለብዙዎች ተደራሽ እንደሆን የተለያዩ ኦርቶዶክሳዊ ትምህርቶች እንዲቀርቡበት ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግ ለብዙዎች እንዲደርስ እንድታግዙ በእግዚአብሔር ስም መልእክቴን ወደ እናንተ አቀርባለሁ። አሁን የምንገኝበት ወቅት በቅዱስ ዲሜጥሮስ የዘመናት አከፋፈል መሰረት ዘመነ ሐጋይ በሚባለው ወይም ደግሞ በጋ በሚባለው ወቅት ያለነው። በቅዱስ ያሬድ የዘመናት አከፋፈል መሰረት ደግሞ ዘመነ ጾም በሚባለው ያለነው። ስለዚህ ከነገ ከዘወረደ ጀምሮ እስከ ትንሣኤ ያለው ጊዜ ዘመነ ጾም ተብሎ ይጠራል ማለት ነው። በቅዱስ ያሬድ ምስጋና መሰረት እያንዳንዱ ሳምንታት በጾም ውስጥ በዐቢይ ጾም ውስጥ ያሉት እያንዳንዱ ሳምንታት የተለያየ ስያሜ ተሰጥቷቸው የተለያዩ ታሪኮችን እየተማርን የተለያዩ ታሪኮችን እያሰብን አምላካችን እግዚአብሔርን እያመሰገን በረከት እንድናገኝባቸው ቤተክርስቲያናችን ስርዓት ሰርታ ለኛ ለክርስቲያኖች ሰጥታናለች ማለት ነው። ስለዚህ ዘመነ ጾም ብለን ስንናገር ቅዱስ ያሬድ ሰርቶ የሰጠን እንደሆነ በዚህ ማስተዋል ይጠበቅብናል ማለት ነው። ከታላቁ ጾማችን ከዐቢይ ጾም ሳምንታት መካከል በመጀመሪያ የምናገኘው የጾሙ መጀመሪያ ሰንበት ዘወረደ ይባላል። ዘወረደን ስናስብ በውስጡ ልናስተውላቸው የሚገቡ ነጥቦች ምንድናቸው የሚሉትን 5 ነጥቦችን አጠር አድርጌ ወደ እናንተ የማቀርብ ይሆናል። ከቃሉ መጀመሪያ ስንነሳ ዘወረደ ማለት ወረደ ማለት የግዕዝ ቃል ነው። ወረደ ማለት ነው። አባቶች ደግሞ በምስጢር ወረደ የሚለውን ወረደ፣ ተወለደ፣ ሰው ሆነ የሚል ሰፋ ያለ ትርጉም ሰጥተው ይተረጉሙታል። በቀጥታ ቃሉ ግን ወረደ ማለት ነው። ዘወረደ ማለት ደግሞ የወረደ ማለት ነው። በዚህ መሰረት ቅዱስ ያሬድ አባታችን ለምንድን ነው ዘወረደ ያለው? ምንን ለማስታወስ ነው? ምን እንድንማርበት ነው? በዘወረደ ምን እንድናስተውል ነው ሳምንቱን ዘወረደ ብሎ የሰየመው የሚለውን ስንመለከት ወረደ የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጳውሎስን በገላትያ መልእክቱ ለገላትያ ክርስቲያኖች በጻፈው መልእክቱ ምዕራፍ 4 ቁጥር 4 ላይ ስንመለከት ዋመ በጽሐ ዕድሜሁ ከነወ ወልዶ ዋህደ ወተወልደ እምብእሲት፣ ዘመኑ በደረሰ ጊዜ ጊዜው በደረሰ ጊዜ የቀጠሮ ሰዓት በደረሰ ጊዜ እግዚአብሔር አንድያ ልጁን ላከ፣ እርሱም መጥቶ ከሴት ተወለደ በማለት ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ የወረደው ማን ነው? የተወለደው ማን ነው ብለን ብንጠይቅ እግዚአብሔር ወልድ ነው። በእግዚአብሔር አብ ፈቃድ በእግዚአብሔር መንፈስ ቅዱስ ፈቃድ በራሱ በወልድ ፈቃድ ጊዜው በደረሰ ጊዜ ማለት 5500 ዘመን ሲፈጸም መጥቼ አድንሃለሁ ብሎ ለአዳም በገባው ቃል ኪዳን መሰረት ይህ ጊዜ ሲፈጸም ዘመኑ ሲደርስ የቀጠሮው ሰዓት በደረሰ ጊዜ እግዚአብሔር ወልድ ወደዚህ ዓለም መጥቶ ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ ማለት ነው። ስለዚህ ቅዱስ ያሬድ ምን አለ? ዘወረደ ብሎ ሳምንቱን ሲሰይም ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ በዚህ ዓለም የተገለጠውን የጌታችን ኢየሱስ ክርስቶስን ሰው መሆን እንድናስተውል ምን አለ? ዘወረደ። የወረደውን የተወለደውን ሰው የሆነውን ጌታችን ኢየሱስ ክርስቶስን
የምናስብበት ሳምንት ነው። ዓለምን ለማዳን ሰው መሆኑን የምናስተውልበት፣ ስለርሱ ሰው መሆን የምንማማርበት ሳምንት ነው በማለት ቅዱስ አባታችን ቅዱስ ያሬድ ሳምንቱን ለእርሱ ሰጥቶ ዘወረደ ብሎ ሰይሞታል ማለት ነው። በዚህ ቤተክርስቲያናችን እንደሚታወቀው ክርስቶስን ተወለደ ብሎ ታሪኩን ከመናገር ባሻገር እያንዳንዱን ዕለታት ለክርስቶስ ሰጥታ በእያንዳንዱ ዕለታት ክርስቶስ እንዲታሰብ፣ ክርስቶስ እንዲከብር፣ ክርስቶስ እንዲሰበክ፣ ስለ ክርስቶስ እንድንማር እኛ ክርስቲያኖች የክርስቶስን ውለታ በትክክል እንድንረዳና እንድናውቅ ቤተክርስቲያናችን ዕለታትን ሳይቀር በክርስቶስ ሰይማ ለክርስቶስ ሰጥታ እኛ ክርስቲያኖችን ታስተምራለች፣ ክርስቶስን ትሰብካለች። የክርስቶስን መውረድ ስናስብ ወይም ደግሞ የክርስቶስን ሰው መሆን ስናስብ ልናስተውላቸው የሚገቡ ነጥቦች አሉ። በመጀመሪያ ክርስቶስ ሰው በመሆኑ እኛ ክርስቲያኖች ምን ጥቅም አገኘን? ክርስቶስ ሰው በመሆኑ ምን ስለ ክርስቶስ ምን ተገልጧል የሚለውን ስንመለከት ክርስቶስ ሰው በመሆኑ ወይም ደግሞ በዚህ በዘወረደ ሳምንት ስለ ክርስቶስ ሰው መሆን ስንነጋገር ልናስተውለውና ልናስታውሰው የሚገባው የመጀመሪያው ቁልፍ ነጥብ የክርስቶስን ፍቅር ነው፣ ወይም ደግሞ የእግዚአብሔርን ፍቅር ማለት ነው። ክርስቶስ ለምንድን ነው ሰው የሆነው ብለን ስንጠይቅ እግዚአብሔር ወልድ ሰው የሆነው የመጀመሪያው ሰው የሆነበት ቁልፍ ጉዳይ ሰውን በመውደዱ። እግዚአብሔር ሰው የሆነበት ምክንያት ከልዕልና ወደ ትሕትና ከመልአት ወደ መወሰን የመጣው ወደዚህ ዓለም መጥቶ ከእመቤታችን ከቅድስት ድንግል ማርያም ሰው የሆነው ለምንድን ነው ካል ሰውን ስለሚወድ ከሰው ፍቅር የተነሳ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ሰው የመሆኑን ምስጢር ሐዋርያው ቅዱስ ጳውሎስ ለሮሜ ክርስቲያኖች በጻፈው መልእክቱ ምዕራፍ 5 ቁጥር 20 ላይ ሲናገር ምን ይላል? እኛ አለ ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር በዚህ ያሳያል። ተመልከቱ፣ እኛ ኃጢአተኞች ሳለን በደለኞች ሳለን ከእርሱ ጋር ከፈጣሪ ጋር ተጣልተን ባለንበት ዘመን ለኛ ያለውን የራሱን ፍቅር አለ ክርስቶስ ስለኛ በመሞት ሰው በመሆን ሞተ ብለን ስንናገር ሰው ስለሆነ ነው ክርስቶስ የሞተው። ክርስቶስ ሳይወለድ ሰው ሳይሆን መሞት አይችልም። ምክንያቱም ሟትነት የሰው ባህሪ ስለሆነ መሞት የሰው ገንዘብ ነው። ሰው ከእግዚአብሔር ሲለይ ሞትን በራሱ ፈቃድ ጎትቶ ወደዚህ ዓለም አምጥቷል። ስለዚህ ሟች ማን ነው ከተባለ ሰው ነው። ሰው በሚሞትበት ሞት ክርስቶስ የሞተው ለምንድን ነው ከተባለ ሰውን ከመውደዱ የተነሳ እዛ ነው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ሶበ ወልዶ ዋህደ መጣው ወሀበ ቤዛ ኩሉ። እግዚአብሔር ዓለምን የወደደው እስከምን ድረስ ነው ብትለኝ አለ አንድያ ልጁን ለሕማም ለሞት አሳልፎ እስከ መስጠት ድረስ ነው ያለው። ተመልከቱ፣ ሰውም ቢወደው ሊያበላው ይችላል። ሰውም ቢወደው ሊያጠጣው ይችላል። ሰውም ቢወደው በችግሩ ሊደርስለት ይችላል እንጂ ለሞት የሚያበቃ ችግር ሰው ቢደርስበት ራሱን ለሞት አሳልፎ እስከ መስጠት ድረስ ደርሶ ለሰው ዋጋ ከፍሎ ሰውን የሚያድን ለሰው በችግሩ የሚደርስ ሰው በዚህ ዓለም ላይኖር ይችላል። እግዚአብሔር ግን እስከ ሞት ድረስ ራሱን ለሕማም ለሞት መሞት የማይችለው ሞት የባህሪው ያልሆነው ፈጣሪ ሰውን ከመውደዱ የተነሳ ለመሞት ነው። በመውረዱ በመወለዱ ምን አወቅን? ክርስቶስ ስለኛ ያለውን ምንም ተረዳን ቢባል ለኛ ያለውን ፍቅሩን የማይዳሰሰው ፈጣሪ በሚዳሰስ ሥጋ በመገለጡ ተረድተናል ማለት ነው። ሁለተኛው የክርስቶስን ሰው መሆን ወይም ደግሞ መውረድ ወይም ደግሞ መወለድ ስናስብ ልናስተውል የሚገባው ቁልፍ ጉዳይ የእግዚአብሔርን ትሕትና። ምክንያቱም የጌታችንን የኢየሱስ ክርስቶስን ቸርነት አውቃችኋልና እናንተ በእርሱ ድህነት ባለጠጎች ትሆኑ ዘንድ ባለጠጋ ሲሆን ስለናንተ ድሃ ሆነ ይላል። አምላካችን ልዑል እግዚአብሔር ሁሉ የእርሱ የሆነ ከማንም ምንም ነገር የማይሻ ሁሉ የእርሱ ሆኖ የእርሱ የሆነውን በሙሉ ለፍጡራኑ መስጠት የሚችል ባለጠጋ የሆነ አምላክ ነው። ለሰው ልጆች ሀብትን የሚሰጥ ፈጣሪ ነው ልዑል እግዚአብሔር። ግን
ሁሉ የእርሱ ሆኖ ሳለ ምንም እንደሌለው ሆኖ ነው እንግዲህ ወደዚህ ዓለም የመጣው። ሰማይም የእሱ ነው፣ ምድርም የእርሱ ናት። በሰማይም በምድርም ያሉት ፍጡራን በሙሉ የእርሱ ናቸው። ግን ሁሉ የእርሱ ሲሆን ሁሉን አጥቶ ነው እንግዲህ በከብቶች በረት የተወለደው ጌታችን ኢየሱስ ክርስቶስ፣ በከብቶች በረት ማለት ነው። በዚህ ደግሞ ምንድነው የተረዳው ካል ትህትናውን ነው። ማንኛውም ሰው እያለው በሰዎች ዘንድ ድሃ ሆኖ መታየትን አይፈልግም። ማንኛውም ሰው ሁላችንም ያለን የሌለንን ያቅማችንን ታግለን ያለው ሰው መስለን ለመታየት እንሞክራለን፣ እንታገላለን፣ እንታገል እንችላለን። ሰው እያለው የሌለው መስሎ መታየትን አይፈልግም። እግዚአብሔር ግን ሁሉ የሱ ሲሆን ትሁት ሆኖ በትህትና ወደዚህ ዓለም መጥቶ ራሱን ዝቅ አድርጎ ለሰው ልጆች ያለውን ፍቅሩን አሳይቶና ራሱ ጌታችን ኢየሱስ ክርስቶስ ምን ብሎናል? በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ከኔ ተማሩ፣ እኔ ትሁት ነኝ፣ ቀንበሬም ልዝብ ነው፣ ቸር አምላክ ነኝ፣ ትሁት አምላክ ነኝ፣ ስለዚህ ከኔ ተማሩ በማለት አምላካችን እግዚአብሔር ትሁት ፈጣሪ እንደሆነ አሳይቶናል ማለት ነው። ሶስተኛው ወደዚህ ዓለም የመጣበት ቁልፍ ጉዳይ ለምንድን ነው ከተባለ ሰውን ፍለጋ ነው። እዚህም ራሱ ጌታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 15 ቁጥር 4 ላይ ይነግረናል። ምን ብሎ ከናንተ 100 በግ ያለው ሰው ከነሱም አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልግ የማይሄድ ማን ነው ይላል። ይህ ማለት ምን ማለት ነው? በሰማይ ያሉ በኢዮር በራማ በኤረር ያሉ መላእክትን ትቼ ወደዚህ ዓለም የመጣሁበት ምክንያት ራሴን ዝቅ አድርጌ ከቅድስት ድንግል ማርያም የተወለድኩበት ምክንያት ለምንድን ነው ካላችሁ ከቅድስና የተለየውን ከእግዚአብሔር አንድነት የተለየውን የሰው ልጅ ለመፈለግ ወደ ቀደመ ቦታው ወደ ቀደመ ክብሩ ለመመለስ ነው እያልን ነው። በመቀጠል ምን ይላል? እኔ መልካም እረኛ ነኝ ይላል ዮሐንስ ወንጌል ምዕራፍ 10:11 ላይ ስናነብ እኔ መልካም እረኛ ነኝ፣ መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ስለዚህ መልካም እረኛ እርሱ ስለሆነ ኢየሱስ ክርስቶስ መልካም እረኛ ስለሆነ ከእግዚአብሔር አንድነት ተለይቶ የጠፋውን የሰው ልጅ ለመፈለግ ወደዚህ ዓለም መጥቷል ማለት ነው። አንድ እረኛ ከበጎቹ መካከል አንዷ በግ ሲጠፋበት ተኩላ ይበላበት መፈለጉን አይቶ ይፈልጋታል። መልካም የሆነ እረኛ ማለት ነው። እንደዚሁ ጌታችን ኢየሱስ ክርስቶስ የጠፋውን አዳምን ለመፈለግ ከክብር የተዋረደውን አዳምን ለመፈለግ ወደዚህ ዓለም መጣ። ስለዚህ ለምን ሰው ሆነ ብለን ስንጠይቅ የምናገኘው ምላሽ ምንድነው? የሰው ልጅ ፍለጋ፣ ከክብሩ የተዋረደው ከእግዚአብሔር አንድነት የተለየው በመከራ ውስጥ የሚኖረው የሰው ልጅ ወደ ቀደመ ቦታው ወደ ቀደመ ክብሩ ለመመለስ አምላካችን እግዚአብሔር ሰውን በመፈለግ ለሰዎች ሲል ወደዚህ ዓለም መጥቷል። ከመቤታችን ከቅድስት ድንግል ማርያም ተወልዷል ማለት ነው። አራተኛው ለምንድን ነው የመጣው ካል የሰው ልጆችን ራሱ ጋር ለማስታረቅ። እንደሚታወቀው አዳምና ሔዋን ዕፀ በለስን በልተው ከእግዚአብሔር ጋር ሲጣሉ የተጣሉት ከእግዚአብሔር ጋር ብቻ አይደለም። ሰዎች ከእግዚአብሔር ጋር ተጣልተዋል። ሰዎች ከቅዱሳን መላእክት ጋር ተጣልተዋል። ነፍስና ስጋ ሁለቱ ተጣልተዋል። ሕዝብና አሕዛብ ተብሎ የተገዘሩና ያልተገዘሩ ተብሎ በምድር ላይ ያሉ ሰዎች ከሁለት ተከፍለው ኖረዋል። እነዚህ ሁሉ ጠበኞች ነው የነበሩ። እነዚህን ሁሉ ለማስታረቅ ግዴታ አምላክ ሰው መሆን ነበረበት። ፈጣሪ ሰው በሆነበት ሰዓት ጊዜ ግን ሰው ከእግዚአብሔር ጋር ታረቀ። ሰው ከመላእክት ጋር ታረቀ። አሕዛብና ሕዝብ ተብለው እስራኤላውያንና አሕዛብ ተብለው ይጠሩ የነበሩት በምድራችን የነበሩ ሰዎች ሁለቱ በክርስቶስ በጥምቀቱ በኩል ክርስቶስ ለሰው ልጆች በሰጠው ጥምቀት በኩል አንድ ሆነዋል። አንድነት ተመስርቷል። ስለዚህ ክርስቶስ ሰው በመሆኑ ወደዚህ ዓለም በመምጣቱ በመውረዱ በመወለዱ ያገኘነው ትልቁ ጸጋ አንድነትን፣ መለያየት እንዲጠፋ፣ መቃረን መጣላት እንዲጠፋ እንዲወገድ፣ የጥል ግድግዳ እንዲወገድ እንዲጠፋ አድርጓል። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ በምኑ ሰው ሆኖ በዚህ ዓለም በመገኘቱ ማለት። ለዚህም ነው ሐዋርያው ቅዱስ ጳውሎስ እንዲሁ በሮሜ መልእክት ምዕራፍ 5 ቁጥር 10 ላይ ምን ይላል? ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። አሁን ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ማለት ተጣልተን የነበርን ሰዎች
እግዚአብሔር ጋር ከቅዱሳን መላእክት ጋር ሕዝብና አሕዛብ ተባብለን ነፍስና ስጋችን ተጣልተው ይኖሩ የነበሩ ሰዎች አንድ የሆነው የታረቅነው ሰላም ያገኘነው በምንድን ነው ከተባለ በጌታችን በመድኃኒታችን በኢየሱስ ክርስቶስ ነው ማለት ነው። የመጨረሻው በክርስቶስ ሰው መሆን ያገኘነው ትልቁ ጥቅም ምንድነው የሚለውን ስንመለከት የሰው ልጆች ድህነትን አግኝተናል። እንደሚታወቀው ሰው ከእግዚአብሔር ጋር ሲጣላ በመጠኩን በመተላለፉ ትእዛዝ እግዚአብሔርን በመተላለፉ ምክንያት ለ5500 ዘመን በመከራ እንዲኖር ተፈርዶበት ነበር። የ5500 ዘመን መከራ የተቋጨው የ5500 ዘመን መከራ የቆመው በምንድነው ከተባለ እግዚአብሔር ሰው በመሆኑ እግዚአብሔር ወልድ ከሰማየ ሰማያት ወርዶ ከእመቤታችን ከቅድስት ድንግል ማርያም ተወልዶ በመሰቀሉ መከራ በመቀበሉ በመሞቱ ምክንያት የሰው ልጅ 5500 ዘመን ተዘግታበት የነበረች ገነት ተከፍታለት ዘላለማዊ ሕይወትን እንዳገኘ እግዚአብሔር በመወለዱ የሰው ልጅ የ5500 ዘመን መከራ ቆሞለታል። የሲኦል መከራ ቆሞለታል። ለዘላለም በሲኦል እየተቀጡ መኖር ቆሞለታል፣ ተወግዶለታል። ከዛ በኋላም ያለን ሰዎች የ5500 ዘመን መከራ ወደኛ እንዳይተላለፍ ሆኖልን ክርስቶስ ሰው ሆኖ በሰጠን በጥምቀቱ በስጋውና በደሙ አማካኝነት ነፃነትን አገኝተን የሰይጣን ልጆች እየተባልን እንጠራበት የነበረው ዘመን ቆሞ የእግዚአብሔር ልጆች ለመባል በቃል። ይሄ ሆኖ በምንድነው ከተባለ እግዚአብሔር ወልድ ሰው ሆኖ በዚህ ዓለም ተገልጦ በመመላለሱ ለሰው ልጆች የምንድንበትን የድህነታችንን መንገድ በማሳየቱ በመራቡ በመጠማቱ በመጾሙ በመጠመቁ መከራ በመቀበሉ በመሰቀሉ በመሞቱ በትንሣኤ በእርገቱ ይህን ሁሉ በረከት አግኝተናል ማለት ነው። ስለዚህ ዘወረደ ብለን ስንናገር ብዙ ሰፋ ያሉ ምስጢሮች ይኖሩታል፣ ግን ጠቅለል ባለ መልኩ እነዚህን ነጥቦች እናስተውላለን። እነዚህን ምስጢራት እንረዳለን፣ እነዚህን ምስጢራት እንማራለን ማለት ነውና አምላካችን እግዚአብሔር ለዚህ ስላደረሰን ክብርና ምስጋና ለእርሱ ይሁንልን። እንግዲህ በቀጣይ የሌሎችንም ሳምንታት ምስጢር ምክንያትና ታሪክ የምንማማር ይሆናል። ይህ ዩቲዩብ ቻናል ለብዙዎች ተደራሽ እንዲሆን ላይክ በማድረግ ሼር በማድረግ ሰብስክራይብ በማድረግ እንድታበረታቱን በእግዚአብሔር ስም እጠይቃለሁ። ስብሐት ለእግዚአብሔር። ይቆየን።